ሰላም እንደምን አላችሁ የፊልም ወዳጆች። እነሆ ዛሬ ደግሞ በሌላ ፊልም መጥቻለሁ። ፊልሙን ከመጀመራችሁ በፊት ግን ለእኔ ማበረታቻ እንዲሆነኝ ዘንድ ሳብስክራይብ እና ላይክ በማድረግ እንዲጀምሩ እጠይቃለሁ። ወደ ፊልሙ። ታሪኩ የሚጀምረው በግሪክ ሳንቶሪ ደሴቱ ላይ በሚከሰት ከባድ የባህር ውስጥ መሬት መንቀጥቀጥ ነው። በዚህ መንቀጥቀጥ ምክንያት ለዘመናት ባህር ውስጥ ተሰውሮ የነበረውን ታላቁ የእስክንድር አሌክሳንደር ዘ ግሬት የሉና ቤተ መቅደስ ይወጣል። ሀብታሟና ጀብደኛዋ ላራ ክሮፍት ከቡድኗ ጋር በመሆን በጄት ወደ ቦታው ታመራለች። ወደ ባህሩ ስር በመስመጥም ወደ ጥንታዊ ቤተ መቅደስ ትገባለች። እዚያም አንጸባርቅ የሆነ ምስጢራዊ ብርጭቆ ሉል ታገኛለች። ይህ ሉል የፓንዶራ ሳጥን ወደሚገኝበት ክራድል ኦፍ ላይፍ የህይወት መገኛ የሚመራ ካርታ ነው። ነገር ግን ላራ ሉሉን በእጇ ውስጥ እንዳስገባች በሎቼን የሚመሩ የሻንጋይ ወረበሎችና ገዳዮች በድንገት የባህር ስር ጥቃት ይሰነዝራሉ። ላራና ቡድኗ ላይ ተኩስ በመክፈትም ሉሉን ቀምተው ይወስዳሉ። የላራንም ረዳቶች በሙሉ ይገድላቸዋል። ላራ ከባህሩ ስር በሚገርም የውሃ ፍጥነት ክለቷን ተጠቅማ አምልጣ ትወጣለች። ላራ ወደ እንግሊዝ ስትመለስ የእንግሊዝ ምስጢራዊ የደህንነት አባላት ያናግሯታል። ያ የጠፋው ሉል ወዴት እንደሚመራና ወዴት እንደሚገኝ ይነግራታል። የፓራዶ ሳጥን ተረት ሳይሆን የእውነተኛ እንደሆነና በውስጡ የሰው ልጅ ሙሉ በሙሉ ሊያጠፋ የሚችል አንድ አደገኛ በሽታ ቫይረስ እንደያዘ ያብራሩላታል። ሉሉን ያስቀማው ሰው ጆናታን ራይስ የተባለ የቀድሞ የባዮኬሚካል ሳይንቲስት ሲሆን አሁን ደግሞ የባዮሎጂካል መሳሪያዎችን ለሽብርተኞች የሚሰጥ አደገኛ ሰው ነው። ራይስ የፓንዶራ ሳጥን አግኝቶ ቫይረሱን በመሸጥ ዓለምን ማበላሸት ይፈልጋል። ላራ ሉሉን ከሻንጋይ ወረበሎች ቼን ለማስመለስ የቻይናን የከርሰ ምድር አሰራር በሚያውቅ ሰው እንደሚያስፈልጋት ትረዳለች። ለዚህ ደግሞ የቀድሞ ፍቅረኛዋና የብሪታንያ የባህር ኃይል ኮማንዶ የነበረውን አሁን ግን ሀገር በመክዳት እስር ቤት ውስጥ የሚገኘው ቴሪ ቬርዳን ያስፈልጋታል። ላራ ወደ እስር ቤት በመሄድ ቴሪን ታስወጣዋለች። ቴሪ ከእስር ነፃ የመሆን እድል ለማግኘት ከላራ ጋር አብሮ ለመስራት የግድ ይስማማል። ነገር ግን በሁለት መካከል ያለው የድሮ አለመተማመንና ውጥረት አሁንም አልፎሰሰም። ላራና ቴሪ ወደ ቻይና ይጓዛሉ። በመጀመሪያ በቻይና ገጠራማ መንደሮች ላይ የሎቼን ወረበሎች የሚደበቁበትን ቦታ ያጠናሉ። እዚያም ከባድ የተኩስና የቡጥ ፊልም ያደርጋሉ። ላራ በሞተር ሳይክል የምታደርገውን የሰርከስ መሰል ፊልሚያና አክሽን በጣም የሚስብ ነው። በኋላም ሉሉ የሚገኘውን በሻንጋይ ውስጥ በሚገኝ አንድ ዘመናዊ ረጅም ህንፃ ላይ እንደሆነ ይደርሱበታል። ራይስ እና ሎቼን ሉሉን ሊሸጡ ሲደራደሩና ቴሪ ከህንፃው በላይ በፓራሹት መብረቅ በፍጥነት ይወርዳሉ። ላራ ህንፃው ውስጥ ገብታ ከራይስ ጠባቂዎች ጋር ከባድ ፍልሚያ ካደረገች በኋላ ሉሉን በእጇ ታስገባለች። ነገር ግን ራይስ ይመጣል። ላራና ቴሪ ከህንፃው ጫፍ ላይ በዊንግሱ ተንሳፈው በማምለጥ የሻንጋይን ምሽት ይሰነጥቁታል። ከዚያም ወደ ሆቴል ይመለሳሉ። ቴሪ ሉሉን አይቶ ስግብግነቱን ይነሳል። ነገር ግን ላራ በደንብ ትቆጣጠረዋለች። በዚህ መሃል በሁለት መካከል የነበረውን የድሮ የፍቅር እንደገና ያንሰራራል። በፊልማችንም ሲቀጥል ላራ ሉሉን ታጠናዋለች። ሉሉ ዝም ብሎ ካርታ ሳይሆን በውስጡ የሙዚቃ ድምፅና የብርሃን ሚስጥር የያዘ ነው። ላራ ሉሉን ሚስጥር ከፍታ ሙዚቃውን ስታዳምጥ ካርታውን በአፍሪካ በታንዛኒያ የሚገኘውን ክሊማንጃሮ አቅራቢያ የሚገኝ ክራድል ኦፍ ላይፍ የተባለ ሚስጥራዊ ቦታ እንደሚያሳይ ትደርስበታለች። ነገር ግን የራይስ ሰዎች ላራን ይከታተሏት ነበር። ላራና ቴሪ አፍሪካ እንደደረሱ የራይስ ሰዎች ድንገት ጥቃት ሰንዝረው ቴሪና ላራን ይይዛቸዋል። ራይስ ላራን አስገድዶ የሉሉን ሚስጥር እንድታወጣ ያደርጋታል። ሁሉም በአንድነት ወደ ታንዛኒያ ሚስጥራዊ ሸለቆ ያመራሉ። እዚያ ቦታ ሲደርሱ ሻዶው የጥላው ጠባቂዎች የተባሉ በአፈርና ከመሬት የተፈጠሩ አደገኛ አስፈሪ የጥንት ፍጥረታት ጥቃት ይሰነዝሩባቸዋል። እነዚህ ፍጥረታት የራይስና የአብዛኞቹን ወታደሮች ይጨርሻቸዋል። ላራ በዚህ ምስቅልቅል መሃል አምልጣ ወደ ህይወት መገኛ የሆነው ክራድል ኦፍ ላይፍ ጉድጓድ ውስጥ ትገባለች። ትዕይንታችንም ሲቀጥል ላራ ወደ ጥቁሩና እንግዳው ፈሳሽ የተሞላው ባህር ውስጥ መቅደስ ስትደርስ የፓራንዷ ሳጥን ከፈሳሹ በላይ ተንሳፎ ታያለች። ራይስም ተከታትሏት ይገባልና
ላራን በሽጉጥ አስፈራርቶ ሳጥኑን ሊወስድ ሲል ቴሪ በድንገት ደርሶ ላራን ያድናታል። ላራና ቴሪ ተባብረው ራይስን ታግለው ያሸንፉታል። ራይስ ወደዚህ አደገኛ ገዳይ ፈሳሽ ውስጥ ወድቆ ህይወቱን ያልፋል። አሁን ግን ላራና ቴሪ ብቻቸውን ከፓንዶራ ሳጥን ጋር ይቀራሉ። ነገር ግን አዲስ ችግር ይፈጠራል። ቴሪ ሳጥኑን ወስደው በመሸጥ ሀብታም መሆን ይፈልጋል። ሳጥኑ ውስጥ ያለው አደገኛ በሽታ ዓለምን እንደሚያጠፋም ግድ አይሰጠውም። ላራ ለቴሪ ይህ ሳጥን ለሰው ልጅ የተፈቀደ አይደለም፣ ከተከፈተ ዓለምን ያልቃል። ቴሪ ለላራ ደግሞ ይህን እድል ማባከን አንችልም፣ ከኔ ጋር ሁኚ ወይም መንገዴን ልቀቅልኝ በማለት ይነግራታል። ቴሪ ሳጥኑን ለማንሳት ሲዘጋጅ ላራ ከባድ ውሳኔ መስጠት ይኖርባታል። ዓለምን ለማዳን ስትል የምትወደውን ቴሪን በሽጉጥ ተኩሳ ለመግደል ትገደዳለች። ላራ በቴሪ ሞት እጅግ ብታዝንም የፓንዶራ ሳጥን ወደ ነበረበት ገዳይ ፈሳሽ ውስጥ ተመልሶ እንዲሰምጥም ታደርጋለች። ሚስጥሩ ለዘላለም ተቀብሮ እንዲቀር ታደርጋለች። ፊልማችንም በዚህ ይጠናቀቃል። ከወደዳችሁት ላይክ ማድረግ እንዳይረሳ። ሰላም።